ከአንድ ወር በፊት ጋብቻቸውን የፈጸሙት የኡጋንዳዊቷ ሸቃላና የሳውዲ አረቢያ ወጣት ዛሬ ደግሞ ለሚስቱ ይህን የመሰለ የሚያምር የመኪና ስጦታ አበርክቶላታል ማለት ነው። ሶሻል ሚዲያ ላይም እንግዲህ በሰፊው መነጋገሪያ ሆነዋል። እስኪ የሰው ደስታ የሸቃል ለውጥ የሚያስደስታችሁ በዚህ አጋጣሚ መብሩክ እንኳን ደስ ያላችሁ በሏቸው። እኔንም ደግሞ ላይክ እና ሰብስክራይብ አድርጉኝ ማለት ነው ሀገሬ ልጆች። እንግዲህ ከአንድ ወር በፊት አንድ 3 የሚሆኑ የሸቃሊትና የነባባ ወይንም የመዳም ልጅ የጋብቻ ፕሮግራሞች አካፍያችሁ ነበር ማለት ነው። ከእነዚያ መካከልም እንግዲህ አንዳቹ እነዚህ ነበሩ ማለት ነው የሀገሬ ልጆች። አሁን ላይ ወደ ቻናል ልጃቸው ስመጣ ለሁለተኛ ጊዜ ነው ማለት ነው። ያኔ ያመጣውላችሁ የሰርጋቸው ፕሮግራም ስለነበረ ነው። ዛሬ ደግሞ እንግዲህ ደስ በሚል መልኩ ለኡጋንዳዊቷ ለድሮ ኡጋንዳዊቷ ለአሁኗ ደግሞ ሳውዳዊቷ ሚስቱ እንግዲህ የመዳም ልጅ ስጦታ አበርክቶላታል። እሱም በተመለከተ ነው የመጣው። ስለ ስጦታውን በጣም ብዙ ነገር እየተባለ ነው፣ መነጋገሪያ ሆኗል። እንዲሁም ደግሞ ወደ ትዳሩ እንዲገቡም ደግሞ ካላ በታች ምክንያት የሆነችው እቺ ቆንጆዬቱ እናቱ እንደሆነችም በሰፊው እየተነጋገሩበት ይገኛሉ። እንዴት እሷ ልትሆን ቻለች ካላችሁም እንግዲህ የሰማሁትን ነገር ዘርዘር አድርጌ እነግራችኋለሁ። ተመልከቱ እንዴት እንደምታምር ማለት ነው ሀገሬ ልጆች፣ እንዴት እንደሚያምሩ ማለት ነው። ራላህ የኔንም ሽፈኝ ረስ ከመቼ ጠዋት ከእንቅልፌ ስነሳ ስልኬን ሳይሆን ባሌን የማይበትን ጊዜ ቅርብ አድርግልኝ። ጠዋት እነሳለሁ፣ ሁሌ ከጎን የማገኘው ስልኬን ነው። በዚህም ገልበጥ ስል ሌላኛውን ስልኬን ነው። ታዲያ እስከመቼ? እንግዲህ ውድ ቤተሰቦቼ እስኪ ወደ ስጦታው ከመውሰዴ በፊት ስለ ጋብቻቸው አንዳንድ ነገር ልበላችሁ ማለት ነው። እንግዲህ እቺ ኡጋንዳዊት ሰራተኛ ከዚህ ቤት ተቀጥራ ትሰራ ነበረ። ከዛም እቺ የምታዋት ምርጥዬ መዳም ማለት ነው የሸቃሊትን ጀግንነት፣ ትጉህነት ብቻ አስተዋለቻት፣ አየቻት እና ከሸቃላነት ወጥታ ይች ልጅ የልጅ ሚስት ብትሆን ጥሩ ይመስለኛል ብላ አስባበት አወርዳ ሁሉንም ነገር እንግዲህ ከጨረሰች በኋላ ሀሳቡን ለልጇ ታካፍለዋለች። ልጇም ደግሞ እማዬ አንቺ ካልሽ ምን ገዶኝ፣ ኧረ ችግር የለም ብሎ የእናቱን ሀሳብ ተቀብሎ እንግዲህ ከዛም ወደ ጋብቻ የሚገቡበትን ነገር ነበር ማመቻቸት የጀመሩት የሀገሬ ልጆች እና ጋብቻቸውም እንግዲህ በእሷ በኩልም በሱ በኩልም መደረግ ያለበትን ነገር አድርገው እንግዲህ አላህ ፈቅዶላቸው ትዳራቸውን በሚያምር መልኩ እንደዚህ እምር ድምቅ ብለው የሰርግ ፕሮግራማቸውን ፈጸሙ ማለት ነው። እንግዲህ የሰርግ ፕሮግራማቸውን ካሳለፉ ከአንድ ወር ቆይታ በኋላ ደግሞ ዛሬ እንግዲህ ለዚህ ቆንጆ የሚስቱ የሚያምር መኪና አበርክቶላታል ማለት ነው። ስጦታ ሰጥቷታል የሀገሬ ልጆች። ይህም እንግዲህ መነጋገር ይሆናል። ተመልከቱ የሀገሬ ልጆች፣ የእናቱ ፈገግታዋ ራሱ እንዴት እንደሚያስደስት እውነቴን ነው የምላችሁ። አሁን ላይ የሀገሬ ልጆች ሰማቸዋ አይደለም በአረቡ ዓለም ይቅርና በሁሉም ዓለም በሚባል መልኩ ብዙ ትዳሮችን ለማፍረስ ምክንያት የሚሆነው የቤተሰብ ጣልቃ ገብነት ነው። ገባችሁ? ግን ደግሞ የቤተሰብ ጣልቃ ገብነት ትዳርን እንደሚያፈርስ ሁሉ አንዳንድ መልካም ቤተሰብ ያለበት ቤት እውነቴን ነው የምላችሁ ካላህ በታች ትዳሩም ዘለቄታ እንዲሆነው እነዚያ ቤተሰቦች ምክንያት ይሆናሉ ማለት ነው። እና ይቺ መዳም በጣም ብልጥና በጣም አስተዋይ ሴት ነች። እንግዲህ የእነሱን ደስታ ሙሉ ለማድረግ ከእነሱ ጋር እኩል አብራ እየተሽከረከረች ማድረግ ያለባትን ነገር እንደ እናት እያደረገች ብዙ ዋጋ ከፍላለች ማለት ነው ከጅምሩና እንዴት ሀሳብ ውስጥ መጣላት? እንዴት ሰራተኛ ስለ ልጇ ልታጋባ ቻለች? ብዙ ጊዜ አይታችሁ ከሆነ እኮ የሀገሬ ልጆች ሀታ በፕራንክ መልክ እንኳ ለእናቱ ደውሎ እኔ ሰራተኛችን ላገባ ነው ከሰራተኛችን ፍቅር ይዞኛል ሲሉ ምናምን ልክ ሰራተኛ ምንም እንዳልሆነች አድርጎ ዝቅ አድርጎ የሚያዩ መዳሞች ባሉበት ሀገር እሷ ደግሞ እንግዲህ እቺ ሴት ለልጅ ትበጀዋለች ብላ ሰራተኛዋን ለልጇ ለትዳር አጋር መርጣ ዛሬ ላይ እንግዲህ ለመኪና ስጦታ አብቅታታለች ማለት ነው። በዚህ አጋጣሚ መዳምዬ መሰሎችሽን ያበዛልን ነው የምለው። ሌላ ምን ይባላል? ሸቃሊትዬም እንዲሁ ይልመድብሽ። እስኪ አንቺም ጥሩ ሆኝሽ ደግሞ አደራሽን ትዳርሽን ቆጠባ አድርገሽ ያጂ ጥሩ ሆነሽ ዝለቂ። ለምን ብታይ አንቺ ጥሩ ከሆንሽ ሌላም እንድታገባ ምክንያት ትሆኛለሽ። እውነቴን ነው የምልሽ እና እናቲቱን አይተህ ልጅቱን አግባ አይደለም የሚባለው ልክ እንደዚያ ማለት ነው። እና አደራሽ እንዳታሳፍሬንሽ። እና ውድ ቤተሰቦች እስኪ እናንተስ ምን ትላላችሁ? ምን ተሰማችሁ? እና የዚችን ሸቃላና የዚህን ሰውዬ ጋብቻ ለየት የሚያደርገው ሌላኛው ነገር ምንድን ነው ካላችሁ እውነቴን ነው የምላችሁ ወዲያውን ተጋብተው ወደ ኡጋንዳ ተሳፍረው ነበር እና ሲሳፈሩ እንግዲህ ልጅቷ የሳውዲ አረቢያ ፓስፖርት ይዛ ነበር ማለት ነው። እና ጋብቻቸውን ከመፈጸሟ በፊት እንግዲህ ሚስቱ ልትሆን እንዳሰባት ካወቀበት ጊዜ ጀምሮ ሁሉንም ነገር አመቻችቶ የሳውዲ አረቢያ ፓስፖርት እንዲሰጣት እንዳደረገም እንግዲህ እየተነገረ ነው። የሳውዲ አረቢያ ፓስፖርትን ይዛ ወደ ኤርፖርት ስትሄድ እንግዲህ ሰው አይቶ መነጋገሪያ አድርጓቸው ነበርና
እውነቴን ነው የምላችሁ። ያ ማለት እነዚህ ቤተሰቦች ልባቸውን ገንዘባቸውን ብቻ ሳይሆን የሰጧት ዜግነታቸውንም ማስረክቧታል የሀገሬ ልጆች። እውነቴን ነው የምላችሁ። እና እንደው አላህ እየረኛንም ሽፈን ረ እንደው ምን ይባላል ሌላ እንግዲህ እድል ነው የሀገሬ ልጆች። መልኳማ እንግዲህ ከኛ በልጠ አይደለም። ምን ታረጉታላችሁ እንግዲህ በእድል ነው ማዘን የሀገሬ ልጆች። እና ኧረ እኔ ሳላዝንም እኔ ማድላሃለኝ እንደሆኔስ ምን ያውቃል። አንዳንዴ እኮ መዘግየት እኮ ጥሩ ነው፣ በራሱ ጥሩ ነገር ይዞ ይመጣል። እና ተስፋ አትቁረጡ። ለማንኛውም የሀገሬ ልጆች እድላችሁን ሞክሩ ከማለት ወደ ኋላ አልልም። በነገራችን ላይ ማለት ነው ከሁለት ቀን በፊት አንድ ቪዲዮ አካፍያችሁ ነበር። እሱም ምንድን ነው መሰላችሁ? መዳምዬ ከኔ በላይ ሸቃሪትን አገባቢ ብላ ባባዬን እንግዲህ ተበቅለው ባባዬ ከሐኪም ቤት ሆኖ መልእክት አስተላልፎ እኔም ጉዳዩን ወደ ሶሻል ሚዲያ ይዤላችሁ መጥቼ ነበርና በጣም ብዙ ልጆች እንኳንም ሳልገባበት ነገርሽኝ፣ ዳር ላይ ደርሼ ነበር፣ ልወስን ነበር፣ እንዲህ ከሆነ ሲቅርብ በቃ ጎመን በጤና ምናምን ያላችኋላችሁ። እኔ መረብ ይቀርባችሁ ይሻላል ብያችሁ ነበረ። ብትችሉ እንግዲህ ልክ እንደዚህ ነጻ የሆነውን ብታገቡ ማለት ነው፣ አሻሚ የሌለውን ገባችሁ። ለምን ብትሉ ያው ሴቶች ነንና ለጊዜው እንኳ ፈቅዳ አግባ ብላ ቢያገባ እንኳ ያው ባሏን ከሌላ ሴት ጋር ስታዩ እንግዲህ ድብን ሲልባት በዚያ ምክንያት የተፈጠረ ነገር ሊሆንም ይችላል። ገባችሁ? እና ካገባችሁ ግን እንደዚህ የሚያጋፋ የሌለበትን ከባባ ጋር ሳይሆን ከባባ ጋር ከሆነ እንግዲህ የቀድሞይቱን ካሰናበተ ወይም ደግሞ ልክ እንደዚህ እንዲሁ ከላጤው ጋር ብትጋቡ የተሻለ ነው እንጂ የሚሆነው አንዲት መዳም ያንን አደረገች ብላችሁ ሁሉም መዳም እንደዚህ የሚያደርግ መስሏችሁ እድል መቶላችሁ እድላችሁን ባትገፉ ጥሩ ነው። እድላችሁን ሞክሩ። እውነቴን ነው የምላችሁና እንደዚህ ያለ ነገር ግን ደግሞ ከተከሰተባችሁ ሳይቀደሙ መቅደሙ ጥሩ ነው። ነቃ ማለት ነው ያለባችሁ። እንግዲህ እባብ ለመደ ተብሎ በኪስ አያዝም እንደሚባለው መቼም ያም ሆነ የሀገሬ ልጆች መዳም ታውቃላችሁ አይደለም በጎባን መልክ ይቀርና በአሰሪና በሰራተኛ መልክ እንኳን እየሄድ እሷን የሚያምን የለም። ታውቃላችሁ ኖስ ሁነን ነው የምንኖረው ማለት ነው፣ ግማሽ ግማሽ። ስለዚህማ ሙሉ እርግጠኛ አትሆኑ፣ ሙሉ አምናችኋት ጠጋ ሳትሉ እንግዲህ ሞክሩ ማለት ነው። እዩዋትች መዳም ግን ወላሂ ትለያለች፣ እንዴት እንደምታምር ማለት ነው። ብቻ በጥቅሉ የሙሽሮቹ ድምቀት ሆናለች፣ የሙሽሮቹ ድምቀት። ኧረ መዳም ልጅ አንተ ትለያለህ። ሸቃሊት እያደራሽ እንዳታሳፍሪ ናችሁ። ጥሩ ከሆንሽ ለብዙ ሰራተኞች ማለት ነው እድል ትፈጥሪያለሽ። በነገራችን ላይ ከሀበሾች ይልቅ አሁን ላይ ወደ ኡጋንዶች እያደሉ ነው። ምክንያቱም ምን እንደሆነ አላውቅም። ኡጋንዶች አሁን ላይ በሰፊው እንግዲህ ከአረቦች ጋር በትዳር እየተጣመሩ ይገኛሉ። ተመልከቱ፣ በሁሉም ቦታ እሱም ጎበዝ ነው፣ እናቱም ጎበዝ ነች፣ አይለያዩም ማለት ነው። ሀገሬ ልጆች ይዘዋት ነው የሚዞሩ። ይሄ ነው መሆን ያለበት። ተመልከቱ፣ ደግሞ እኮ ሸቃሊትን ነው መሀል የሚያስገቧት ማለት ነው፣ ከእናትና ከልጁ መሀል። ሸቃሊቱ ራሱ ፈገግቷ እንዴት ደስ እንደሚል እና ምንም አልልም። ይልመድባችሁ፣ እውነት ይልመድባችሁ። ትዳራችሁ ያማረ የሰመረ ይሁን። ሌላ ምን ይባላል? እስኪ እንዲያው ምን ተሰማችሁ የሀገሬ ልጆች? እናንተስ የምትሉት መልእክት ምናምን ካላችሁ አስተላልፉ፣ በኢሜይላችሁ ይደርሳችኋል ማለት ነው። እሺ ኮመንት ላይ አስቀምጡ። በማለበው ማለት ነው። እነሱ ማግኘት የምትፈልጉ ካላችሁ ኢሜል አድሬሳችሁን አስቀምጣለሁ ብዬ ወላሂ ላዚም የታለ ኢሜላችሁ እያሉ የጠይቁ ልጆች አሉ ማለት ነው። የግሩፕ ኢሜል እኮ አይደለም ያላችሁ የሀገሬ ልጆች፣ ለእያንዳንዳቸው ነው። እንግዲህ ለእናንተ ማላ ይወፍቃችሁ እንጂ የእነሱ ኢሜል ለእናንተ ይጠማችሁ። ምክንያቱም አንዴ ተይዘዋል። እሺ ከዚህ ላይ እንደምታዋቸው ወደ ኡጋንዳ በረራ እያደረጉ ነበር ማለት ነው። እና ብቻ ተመችቶኛል። እናንተስ እንዴት አያችሁት? መብሩክ፣ ውለዱ፣ ክበዱ።